ሶስተኛው አምላክ ምስክር ከላይ በሩ ዳዴ ያሽ ትመጣለሽ። እግዚአብሔር ቤትሽ ነው። አሜን። አጨብጭቡ ለኢየሱስ። ከዛ እግዚአብሔር ምን አለ? በእጅ ሰራተ አለ። ከዛ ስንት ኪዳን ሰራ? ሰባ መልሶ ሚኖች የሁሉ እንዲህ በ እግዚአብሔር መጨረሻን ያሳለፈው አንድ ወልደ ታለለ ተስ ምን ተጣቀናል ናቱ ወርደች ከነሱ ሞት እኮ እናታቸው ሞት የሚሞት እኔ ቢሞት ይሻላል ያስመረቁ አይዞሽ እነሱ ለእግዚአብሔር ነው። አንቺ ጌታ ጋር ነች። እግዚአብሔር አያስፍረን በርለቸው በገርም አንድ ሴት በቁልጫ እናንተ ትጠራላችሁ። ሴትዮዋ ግን አይደግኛ በቡና አተላሉት ለትንጨቃኛለች ሰፋላክ ላይ ትደግማለች። እናንተ ትተኛላችሁ። አንቺም እንጂ እኔ ነው የሚያሳየው እንጂ አገር ላይ ከሌሊቱ 4 ሰዓት ከ47 እስከ ሌሊቱ 7 ሰዓት ከ33 ደቂቃ ሰዓት አለ። ያንዳንዱ ሰው አጥር ላይ ይገፋለች። አምላኬ ይላል ገፋና እና አንቺ ጋር የሚመጡ ባልሽ እንዲሆነው ያጋቁናችን ብሎ ነው የሚመጡ። ባልሽ ማለት ነው አንቺ አምጪልሽ ፈጣሪ መጣቂያ ብቻዋችልሽ እሱ ጋር ቆሚ በርቺ። ከየት መጣ ነው አትልግን ብረዳ አይደለም መንፈስ ክርስቲያኑ ላይ አዋጅ የመጣ እንዳንገን መልሳለ እያሉ ነው። አንቺ ተገጣ ቆሚ አይጥልሽ ትላንት እሱ ከማች ነው ፈርሃ የከመባ ትላንት እሱ ከረዳ አሁን አይረዳሽም። አንድ ነገር ሊጠርሽ አንድ አጠገብሽ ይሰራ ነበር። ሰው በመንፈስ እየተዋጋሽ እንደወጭታ ግን አላገኘም እና አንድ አዋጅ ነው እንጂ ተሰብስቦ ስለ እናንተ ክፉ በሚያወሩበት እግዚአብሔር ይራሳቸው የሴቶታ ሰዎች ነው ለኛ ባንቺ ምክንያት እኔ ራሱ እየሰደቡ ነው። ምን ቁልፍ ሰጠው ብሎ ያለው የት አለ? መኪናው የት አለ? እኔ ምስክርነቱን አልሰጠውም እንጂ አንተ በዛን ሰዓት አስነስተህ ምን አይነት መኪና የምትፈልጊው ስትለኝ እግዚአብሔር ያለው ይሆናል። ምስክርነት አልሰጠውም እያልኩ ለአንዲት ክርስቲያን እየነገርኳት ነበረ እና 3 ዓመት ነው መኪና የገዛሁት እና መኪና ትገዣለሽ በብሽን ሰፋሪ ቆርቆሮ ነበረ ግቤ። ከዛ ቆርቆሮን አፈረስኩና ሰፋሪ እንዴት ሶፋ ይገባል፣ መኪና ይገባል። ሳትንም ነጋ ሰፋሽ። ከዛ እኔ አምን ነው እግዚአብሔር ያለው ይሆናል ላልኩኝ በእምነት ግቤን አሰፋው። ቆርቆሮ ወደ ግንብ ቀየር። ያው መኪና ገዛው ማለት ነው። ከዛ ገባች ማለት ነው። ገባች ምን እያወሩ ነው? እንደውም ሌላ አንቺ ምስክር ገዳምና አጠገብሽ ያለን ሱቅ ከራሱ አንቺ ነው የምትገዢ ብሏታል። ሁለት ሰው ነው የሚከራከረው። ግማሹ መኪና ብሎ ግማሽ ገዝታለች እኮ መኪናው ብሎ ለሚለው፣ ግማሹ ደግሞ ቁልፍ አጠገብሽ ሰጠው ብሏታል ወስዳለች እኮ ይላሉ ሰዎች ማለት ነው። ሕያዎች ናቸው። ምንም የሆኑ ይኸው ዛሬ እንደመጣሽው አይደለም ቃል ያለው እግዚአብሔር በክፎች እጅ አንልሽም። አንቺ ከብጋር ሁሉ የሰው ሀሳብ አንቀየረሽ። እኔ ሻጋር ኢየሱስ አዲስ ዜና ይሁን። አሁን ያ ቤትም አለ እዛ ሱቅም አለ። በሰመንት ላይ ገብተሽ ግን እዚህ ከተማ ላይ እንደሌሎች ፎቅ እንዳቆሙ ጠይቀሽው ማላችሁ ሰፊ መሬት ተሰጠ። ተመጣጣኝ አሁን አንቺ ጋር እንደዚህ ነው። አንቺ ግን ጨከንሽ ጌታ ከረዳ ከፊት ያንሳል
ከዚህ በኋላ ኤርሚያስ ሚጠሩ ድንጋይ ሲጨት እርሳቸው የሚያረግፈው ያንቺ ውሳኔ ይሄ ነው። እነሱ ደግሞ ሆድሽ ያለው ልጅ ይፈሳል ይወጣል። አፍረሽ ከዚህ ቤት ትወጣለሽ ነው። በአንቺ ወር ውስጥ አለሽ ተወልዶ መወለዱ ብቻ አይደለም ዘርሽ ላይ የሰው የዘር ላይ ታይቶ የማይታወቅ የሰማይ እጅ የሚያድርበት አመት ሆነ። የኤሬሳ ሳጥን የተኛሽበት ወጥተው በፊትሽ ተቀመጥ። የኤሬሳ ሳጥን ስቀመጥ እኔ በልሽ እንዲህ ስንጣጣፍ እንጂ አላውቅምና አንቺ እዚህ ጋር ብትገቢ አለፍ ብሎ ይባባል። አንቺ አታውቅም ታውቂውን አላውቅም። ከአንቺ በዛ በኩል ግን ይባባል። እባቡ ዛሬ ማታ ሞቷል። በ480 ብር የተገዛ የኤሬሳ ሳጥን ተሰባበረ። እዚሁ አለው። እናንተ በሞት ትቀጥላላችሁ። ቀኝ ትገፋለች። እጅን አሳይ፣ ከዛ ለነገር አሳይ። ያው ጌታ ምስክር የሰራኸው ጠላት አይበላም። በህልሜ ማለት ነው ዘንዶ አይቻላቅም፣ በእውኑን አይቻላቅም። በህልሜ እንጨቱ ተቆርጧል። እሱ ላይ ቁጭ ብሎ እንደዚህ አናቱን አውጥቶ በእኔ ይዋጋኛል። እኔ ደግሞ ገጽጸዋለሁ። ከዛን ቁጭ ብሎ እየተዋጋ ልክ እንዳላችሁ በመስመሩ በኩል በምተኛ በዛኛው በዛ በኩል ማለት ነው ይዋጋኛል። ከዛም እየተጨነቁ እያለሁ ማለት ነው ማክሰኞ ቀን ስንት ላይ ይውላል? ማክሰኞ ያው በቀን 21 ይሞታል። በጣም እኮ የሚወረወር ነው። በአይሱዚ ነው መኪና መጥቶ የሚያነሱ ዳግመኛ እባብ አይፈራም። ያንቺ ባለኝ የስተኛ ያይችው ለምን ትኖራንቺስ እዛ ነው አይደል? አቤት እግዚአብሔር የልጆቻቸው አይን ይከፋል። ገበያ ተዘጋብኝ የሚል ሰው አለ? አውቆ ሞልታችኋል። ገበያ የለም ይሮጣሉ ባለው የምትላላችሁ ቻንሱ ይመርቅ ይመጥቁራ ገበያ እንደሚመራ ሰብስበ እጅ ተሰጠን። አንድ ሰው ከመጀመሪያ ያችባል። የሚገርመው ነገር ልንገርሽ፣ ስራ ይሰራል። በጣም ጥሩ ጥሪ ያገኛል። ዶክተር ወገን አመድ ማለት ነው። ወመኛ ያና መላክ ያዳለ አንቺ ሽንኩርት ልጨምረት ይጀምራለሽ። እሱንም በዚህ ያስተናግዳል። የአንበለ ሚስት ማለት ጥቁር የሰማይ አንድ አይን የላትም። ማን ማብራት ያለች ወሸግ እዚህ ወልሳው ሰፈር አጠቃላይ የሁለቱን አጠቃላይ ሰፈር ከሰይጣን ጋር እየሰራ ነው። እየቸበቸቡ ናቸው። 18 ሲገባ መከራ ሲመጣባቸው ቀና ብለን ይሄዳሉ። አንድ ሰው ኢየሱስ ይሻላል ይላል። ኢየሱስ ይሻላል አንተ ለኛን የምትልከው ይሄ ነው። ዛሬ ሶስት ዓመት አንተን አስመለጥ ይገለና ነበር ይላል። ያስ እሷም ዛሬ ቤት ሆነች እንዳንተ ትዋጋናለች እንደያለ ነው። ምን ቀረ ከሰው ምን ቀረ እንድታወራ ይፈልጋል። አበለ ምን ቀረ ከሰው ምን ቀረ? አሁን ስሟ የጠራችው መረጃ ትሰጣለች። በየቀኑ ትሄዳለች። እሱ ደግሞ ያስደክምባታል። እኪታው እኔ አቃተኝ እዛ ሰውየው አትችላታለሁ አቃተሰኝ እናንተ የምትሄዱበት አላችሁ አስደግማችሁ ነው ብለው ሁለቱ ያስደገሙባት ነው።
ሶስት ሰው ሰው ላይ የሚሰራው ያው ልጇ ከብረኛ አድርገናል፣ በሽተኛ አድርገናል። ሰውም እንዳይሆን ያው በዚህ ይፎክር ነበር። ልጅ ውጭ ሀገር ልካለሁ ገንዘብ ያመጣልኛል ያለችው አስረዋለሁ እያለ ነው። ኦኬ ምን አይነበር ምን ባለከሷ ምን ባለከሷ እንደሷ የፈለቀው ይላል ትከላለ ማንና ማነች ፍዳል ከፋይ ነው ማንና ማን ስንታዩ ሲያኔ ተረበኝ ሴት የሚሸጠው ተረበኝ ለከላ ማለት ምን አቀባለ ምን ዳግባ እብዱ ይላል ሰፈር ላይ ያለው ልጇን ያሰራችሁ ነው ተለው ልጇን ያሰራችሁ ሰላም ነው ያሰራችሁ ወደዚህ ቤት ስትመጣ ወዲ ገጠል ድሪክ ባናመት እሱ ነው የምትሮጠው ቃል መጣ 18,000 ብር የተሰራበት ሰው ዛሬ እግዚአብሔር አፈረሰ። በኢየሱስም እግዚአብሔር አፈረሰ። ሶስት ጊዜ ጮና ሶስታችሁ ሁለቱ ሴቶች አንዱ ወንድ ባይ ሁለተኛ ሶስት የመጨረሻ አላንሳችሁ እንጂ ጸልያችሁ ሳትጸልዩ በሰላም የምታድሩ ስትጸልዩ ግን ሰይጣን የሚዋጋችሁ ሰዎች አላችሁ። ይህ ማለት አለቃ በጣም አለቃ ማለት ሰባራችሁ አለቃ ካንተ ማለት ከፋር ጸልያ ሰይጣን ይገለዋል። አንቺን አለኝ ማለት ነው ኢየሱስ ጸልያ ማለት ይገለዋል። እኔ ሰው አይደለሁም። አንቺ ግን ህይወትሽን ሰብሰብ አድርጊና ወደ እኔ ታያለሽ። ገናም ተጠንቀሻል። ሰብሰብ አድርጊና እከታተልሻለሁ። ህይወትሽን ሰብሰብ አድርጊና ወደ ጌታ ላይ አንቺ ጌታ እግር ስር ስትቀመጪ እሱ በሰማይ ስራሽ ይፈጽማል። እንዲህ አለ የነገርኩሽ እስኪፈጽም እኔ አልተውሽም። አጀብ ለጌታ ኢየሱስ